ሳለ የሚያየው ነገር ህልም ይባላል። ራእይ ሳይተኙ በተመስጦ ሆኖ ሊያዩት የሚችል ነገር ነው። ህልም ግን ማንኛውም በሃይማኖት ያለም ይሆን የሌለም ሊሆን ይችላል። የግድ ብቃት አይፈልግም። ማንኛውም ሰው የሆነ ሁሉ ሊያዩ ይችላል። ራእይ ግን ልክ እንደ ዮሐንስ ወንጌላዊ፣ ለምሳሌ ዮሐንስ ወንጌላዊ ክርስቶስ ከመምጣቱ በፊት የነበረውን ከመጣ በኋላ ያለው እስከ ምጽአት ያለውንም ጭምር አይተዋል እና ይሄ ራእይ ይባላል። በተለያየ ምክንያት በህልም ይናገራል። በመጽሐፍ ተናግሮ የማይሰሙ ካሉ ወይም ደግሞ ለመጽሐፍ ቅርብ ያልሆኑ ሰዎች ካሉ ሊናገር ይችላል። ወይም ደግሞ በመጽሐፍ ያልተተላለፈ መልእክት ካለ አጋጣሚ ነው በህልም ሊናገር የሚችልበት መንገድ። ስለዚህ ህልምን እንደ አንድ ሰዎችን ወደ መልእክቱ እንዲደርሱ ወደ እርሱ እንዲመጡ ከሚያደርግበት ምክንያት ስለሆነ ስለዚህ ህልምን እግዚአብሔር እንደ አንድ መንገድ ሊጠቀም ይችላል። ግን መሰረታዊ ወደ እግዚአብሔር የሚያደርግበት መንገድ አይደለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ወደ 3 ምደባዎች አሉት። የመጀመሪያው ከእግዚአብሔር የምናይበት መንገድ አለ። ሁለተኛው ከሰይጣን የሚመጣ የህልም አይነት አለ። ሶስተኛው ማንኛውም ሰው በተፈጥሮ ያለ ሰው ሊያየው የሚችልበት መንገድ ነው። እሱም ደግሞ ጠባያዊ ወይም ደግሞ ባህሪያዊ ሊባል ይችላል። ሰው በተፈጥሮ ከ4 ባህሪያት የተፈጠረ ነው። ስለዚህ ከ4 ባህሪያት የተፈጠረ እንደመሆኑ ከአመጋገብ ወይም ደግሞ ካለበት የዘመን ሁኔታ ማለትም አንድ ሰው ከህፃነቱ ጀምሮ እስከ ዕለተ ሞቱ ድረስ እስከ 70 እስከ 80 ዘመን ድረስ 4 ባህሪያት ይመግቡታል። ለምሳሌ የውሃ ባህሪ የሚበዛበት ከሆነ ውሃ ሲያይ ሊያደርበት የሚችልበት መንገድ ይኖራል። በተመሳሳይ እሳት ከበዛ በእሳት ውስጥ ራሱን ሊያገኘው ይችላል ወይም ደግሞ ሊያይ ይችላል። ፀሐይ ሙቀት በዝቶበት በአካባቢው እሳት ሲቀጣጠል ወይም ደግሞ ቤት ሲቀጣጠል ሊያይበት የሚችልበት መንገድ ይኖራል። መሬት ሲበዛበት በተመሳሳይ ሲቆፍር ሲያርስ ወይም ደግሞ መቃብር ተከፍቶ እንዲህ አይነት ሊያይ ይችላል። ነፋስ ሲበዛ ደግሞ በተመሳሳይ በአየር ላይ ሲበር ሊያይ የሚችልበት መንገድ ያለ። ቀን ያሰበውን ሌሊት ሊያይበት የሚችልበት መንገድ ያለ። መጀመሪያ ያሰበውን ደገመ እንጂ አዲስ ህልም አየ አንልም። እንደውም በኢትዮጵያ ባህል ምን ይባላል? ቀን የለቀሙ ሌሊት ይቅሙ ይባላል። ያ ማለት ቀን ሲያስቡ ሲያወጡ ሲያወርዱ የነበረውን ሀሳብ መልሰው ሌሊት ይደግሙት ይችላል። አብዛኛው ሰው በተለይ በዚህ ዘመን የሚያየው የህልም አይነት ምንድነው ከተባለ ቀን ሲያስበው የነበረውን ሲያቅደው የነበረውን ነውና ሁሉም ህልም መልእክት የለውም አንልም፣ ግን ህልም ሁሉ ደግሞ መልእክት አለው አንልም። ምክንያቱም ያሰበውን ስለሚታይ ማለት ነው። ከእግዚአብሔር የሚመጣውን የህልም አይነት መመዘን የምንችልበት መንገድ ከመጽሐፍት ጋር የማይጋጭ ሀሳቡ የማይጣረስ መሆን አለበት። ከዛ ባለፈ ደግሞ ከእግዚአብሔር የሆነ ሲሆን ይደረጋል። ከነገረ ድነት ጋር የተያያዘ ነው። ለምሳሌ ቅዱስ ዮሴፍ እመቤታችን ወደ ግብጽ ይዘህ ሂድ ሲባል መልአኩ ቅዱስ ገብርኤል በህልም ነው የነገረው። ሰብአ ሰገልን ከሄሮድስ ጋር እንዳይገናኙ ሌላ ቦታ ቀይረው ወደ ሀገራችን እንዲመለሱ መልእክት ሲነግራቸው መልአኩ በህልማቸው ነው። ከእግዚአብሔር ሲሆን ከነቢያት መጽሐፍት ከሐዋርያትም ትምህርት የማይቃረን ቀጥተኛ የእግዚአብሔርን መልእክት ሊያስተላልፍ የሚችል ነው። ከዛ ባለፈ ግን ከእግዚአብሔር መጽሐፍት ጋር ወይም ደግሞ ከእግዚአብሔር ሀሳብ ጋር የሚቃረን ከሆነ መንፈሳዊ ህልም ወይም ደግሞ የእግዚአብሔር አይደለም። አንድ ሰው አብዝቶ በመተመገበ ጊዜ የፍትወታት ሀሳቦች ወይም ደግሞ የክፉ ፈቃድ ሀሳብ ሊበረታበት ይችላል። ህልም የቅዱስነት ወይም ደግሞ የብቃት ወይም የሃይማኖታዊነት መገለጫ አለመሆኑ መታወቅ አለበት። ብዙ ሰው አንዳንዱ እንደውም የሚያስበው ህልም ሲባል ከእግዚአብሔር ጋር ግንኙነት ያለው ሰው መገለጫ አድርጎ ወስደዋል። ግን ህልም በተፈጥሮ በራሱ ሰው ስለሆነ ሊያዩ የሚችልበት መንገድ እንጂ የእግዚአብሔር ሰው የመሆን ምልክት አይደለም። ለዛም ነው ናቡከደነፆር ህልም አይቷል፣ ፈርዖን ህልም አይቷል፣ ሌሎችም ሰዎች ያሉ አሁንም ጭምር ያሉ። ይህም የሆነበት ምክንያት እነዚህ ሰዎች ህልም ባያዩ ከነሱ ታሪክ በኋላ የተፈጸሙትን ታሪክ አናይም ነበር። ለምሳሌ ፈርዖን በግብጽ የነበረው ንጉስ ህልም ባያዩ ዮሴፍን ከእስር ቤት እንዲወጣ ምክንያት አይሆንም ነበረ። ያ ባይሆን ደግሞ ወደ መንገስ እንዲደርስ አያደርግም ነበር። ፈርዖን ህልም ማየት ዮሴፍ ቀድሞ ላየው ህልም ተፈጻሚነት እገዛ አድርጓል። በኋላም ደግሞ ናቡከደነፆር ህልም በማየቱ ምክንያት 3 ደቂቅ ዳንኤልም በቤተ መንግስት ገነው እንዲታዩ የእግዚአብሔር ክብር እንዲገለጥ ነው። ስለዚህ አንዳንድ ጊዜ እግዚአብሔር ህልምን ለማያምኑ ሰዎች ሲገልጽ ወደ እርሱ ለመጥራት መንገድ ያደርገዋል እና የእግዚአብሔር ክብር ይገለጣል። እነሱ ወደ እግዚአብሔር እንዲመጡ መንገድ እያመቻችበታል። ህልም ማየት የቅዱስነት ወይም ደግሞ የጻድቅነት ምልክት አለመሆኑን እንረዳለን። የቤተክርስቲያናችን ሊቃውንት ምን ይላሉ? አንድ ሰው በሌሊት ጊዜ ያለውን ጊዜውን በደስታ እንዲያድር ከፈለገ ማድረግ ያለበት ምንድነው? ቃል ላይ ያለውን ውሎን ማስተካከል ነው። መጥፎም ሆነ መልካም የምንላቸው ሰው ነው ራሱ ነው የሚመዝነው። ደስ ሲለው በጎ ነው ይላል። ደግሞ ደስ ሳያለው ሲቀር መጥፎ ነው ብሎ ሊያስብ ይችላል። ግን ደስ የማያሰኝ ህልም ማየት ሁሉ በራሱ የመናፍስት ጥቃት ነው ማለት አንችልም። መናፍስት መዋጋት ይችላሉ እንጂ ወይም ደግሞ ሊዋጉ ይችላሉ እንጂ ሙሉ በሙሉ ማጥቃት አይችሉም። ምክንያቱም አንድ ሰው ፈቃዱን አሳልፎ እስካሰጠ ድረስ በእግዚአብሔር የሚታገዘው አለ፣ በቅዱሳት መጻሕፍትና በጸሎት የሚታገዘው አለ እና በህልም መጥተው ሊያስፈራሩ ይችላል። መንፈሳዊ ሰውና ወይም ቅዱስ እስከመሆን የደረሰ ሰው ቢሆንም እንኳን መጥተው ሊያስፈራሩት ይችላል። አጋን ግን አስፈራሩት ማለት አጠቁት ማለት አይደለም። ለምሳሌ እንደ ነንጦንስ እንደነ መቃርስ ያለውን ሰው ያም ባይሆን ታላቅ ሰው የተባለውን ሰው በተጋድሎ ህይወት መንፈሳዊ
በመንፈሳዊ ህይወት ያለው በጸሎት ህይወት የተወሰነ ከሆነ በተለያየ አስቀያሚ ወይም ደግሞ ክፉ በምንላቸው መልክ ባላቸው እንስሳት ሊሆን ይችላል፣ አራዊት ዘንዶም ሊሆን ይችላል፣ በተለያየ መንገድ ተገልጦ ሊያስፈራሩት ይችላሉ መናፍስት በህልሙ ማለት ነው። ያ ማለት ግን አጥቅተውታል ማለት አይደለም። በ3ኛው ክፍለ ዘመን በባስልዮስ ታሪክ በተመሳሳይ እንዲህ አይነት እናገኛለን። ሌሊት እየመጡ ያወኩት የነበሩ አጋንንት የነበሩ በኋላ ግን ዲል አድርጓቸዋል። ይህ ምክንያቱ ምንድነው? እርሱ ሲጋደል ይበልጥ ይገፋሉ እነሱ። ሰው በጎ ህልም ማይቶ ሊፈራ ይችላል። ለምሳሌ ከህልሙ አስፈሪነት የተነሳ ይሄ ምን አይነት ቢሆን ትርጉሙ ምን አይነት ቢሆን ወይም ደግሞ ምን አይነት ምስጢር ቢሆን ነው ብሎ ሊደነግጥ ወይም ደግሞ ሊገረም ሊፈራ ይችላል። ስለዚህ የሚያስፈራው የግድ አዎንታዊ ያልሆነ ብቻ ሳይሆን አዎንታዊም ጭምር ያስፈራ። ህልም መተርጎም በዋናነት ለሁሉም የሚሰጥ ጉዳይ አይደለም። ነገር ግን ብዙ ጊዜ እንደነ ዳንኤል እንደነ ቅዱስ ዮሴፍ አልፎ አልፎ የሚሰጥበት መንገድ ያለ። ግን በቤተክርስቲያናችን የህልም ተርጓሚ ተብለው የተቀመጡ ወይም ደግሞ ህልም ለመተርጎም በህግ ደረጃ የተቀመጠበት መንገድ የለም። የህልም ተርጓሚ ተብሎ የተቀመጠ ሰውም የለም። እንደ አገልግሎትም የሚሰጥበት መንገድ የለም። ይህ ለሁሉም የሚሰጥ አይደለም። እንደ ዮሴፍ እንደ ነቢዩ ዳንኤል ትምህርት ብዙ ጊዜ ዘመናቸውን ያሳለፉ ህይወት ተሞክሮ ከመንፈሳዊ ህይወት እና ከመንፈሳዊ እውቀት የተነሳ ሊተረጉሙት ይችላሉ። መጽሐፍ ቅዱሳዊ መሰረት ህልም ተርጓሚዎች ብሎ በህግ ያስቀመጣቸው ሰዎች አላየንም። ግን ህልም ሲመጣ ሲታይ ሰዎች እንዴት እንደሚተረጉሙ አሳይቶናል። ለምሳሌ ዮሴፍ የፈርዖንን ህልም እንዴት እንደተረጎመለት፣ የፈርዖንን አገልጋዮች ህልም እንዴት እንደተረጎመላቸው፣ ዳንኤል የናቡከደነፆርን ህልም እንዴት እንደተረጎመለት አሳይቶናል። በተለይ በዚህ ዘመን ብዙ ጊዜ ህልም ሰዎችን ስለሚያስደነግጥም ጭምር መናገር ያለባቸው የመጀመሪያው በጎ ህይወት ላላቸው ወይም ደግሞ ምክረ ካህን መቀበል እንዲችሉ ከመንፈሳዊ አባቶቻቸው ሊሆን ይችላል፣ ከመምህሮቻቸው ሊሆን ይችላል፣ ለነሱ ሊናገሩ ይገባል ሰዎች። ከዛ ባለፈ ግን ለማንኛውም ሰው በተለይ መንፈሳዊ ህልሞች ከሆኑ እንደ ዮሴፍ አይነት ህልሞች ከሆኑ ዋጋ የሚያስከፍሉ ህልሞች አሉ። ዮሴፍ ለወንድሞቹ በመናገሩ ምክንያት እስከ ግብጽ ድረስ እንዲሸጥ ያደረገው ህልሙ ነው በመናገሩ ነው። እንደውም ቀንተው ደበደቡት። ከዛ በኋላ ግብፃውያን ሲመጡ ለባርነት ሸጡት። እና አንዳንድ ጊዜ የምናያቸው ህልሞች ዋጋ ሊያስከፍሉ ይችላል በጎ ህልሞች ከሆኑ ወይም ደግሞ ለቅናት ሊደረጉ ይችላሉ። እና በዮሴፍ ላይ ወንድሞቹ እንደቀኑበት እንደሸጡትም ዋጋ የሚያስከፍል ህልም ሊሆን ይችላል። ነገር ግን ሰው ለማን መናገር አለበት ከተባለ ለመንፈሳዊ አባቶች ሊናገር ይገባል። ዝም ብሎ ቢይዘው ደግሞ ሊያስጨንቀውም ስለሚችል ስለዚህ ካለመናገር መናገር ተሻለ ነው። ግን ሊናገረው የሚችለው ለምን አይነት ሰው ነው መምራት የራሱ ጉዳይ ነው። በቤተክርስቲያናችን ህልም ተርጓሚ ነኝ የሚሉ ሰዎች ቤተክርስቲያን ትቀበልም። ምክንያቱም ህልም የመተርጎም ጸጋ አንደኛ ለሁሉ አይሰጥም፣ ሁለተኛ ደግሞ ህልም መተርጎም እንደ አንድ የአገልግሎት ትልቅ ነገርም አይደለም። መሰረታዊ ጉዳይ ስላልሆነ ነው እግዚአብሔር በብሉይ ኪዳንም በሐዲስ ኪዳንም ስናይ ህልም ተርጓሚዎች በቤተክርስቲያን ደረጃ እና እንደውም በመጽሐፍም ጭምር ከተጠቀሱት አንዱ ምንድነው ህልም ራሱ መተርጎም ብቻ ሳይሆን ህልምን ራሱ እንደ አንድ መሰረታዊ ጉዳይ አድርጎ ወይም ደግሞ ማመን ተቀባይ መሆን እሱ የስንፍና ምልክት ነው። ጣይሁ ሲራክ በምዕራፍ 31 ላይ ህልም ወሰገድ ወመቃስም ከንቱ ኩሎሙ፣ ህልምና ጥንቆላ ሁለቱ ከንቱ ናቸው፣ ምክንያቱም ያስደነግጣሉ። ለምን? የማይደረገውን እንደሚደረግ አድርገው ስለሚያሳዩ። ህልምን የሚያምን በአጠቃላይ ጥላ እንደመከተል ወይም ደግሞ ጉምን እጨብጣለሁ ብሎ ወይም ዘግነ ነው ብሎ እንደማሰብ ነው። ህልምን የሚያምን ሰው ከንቱ እንደሆነ ሁሉ ለመተርጎም ራሱን ያስቀመጠ ሰው እሱም ትክክለኛ አይደለም። እና የህልም ተርጓሚዎች በተለይ ተረጉማለሁ ካለ እሱም የሚተረጉም አይደለም። ዮሴፍም እኮ ግብጽ ሳለ ፈርዖን እግዚአብሔር የገለጠለት ይተረጉማል። በተመሳሳይ ለዳንኤል ሲነግረው እግዚአብሔር የገለጠለት ይተረጉማል። ሁለቱም እኔ ተረጉማለሁ ሳይሆን እግዚአብሔር ነው እንዲተረጉም የሚያደርገኝ ነው ጉዳይ። እና ህልም ተርጓሚ የሚባል ሰው የለንም። ቤተክርስቲያን አስተምሮ በህልም ሙታን ይመጣሉ የሚባለው ነገር ተቀባይነት ብዙ ጊዜ የለውም። ግን አልፎ አልፎ የሚከሰትበት መንገድ እንዳለ አንዳንድ ታሪኮች ላይ እናያለን። በብሉይ ኪዳን በሳሙኤል ዘመንም እንደዚህ አይነት ሰዎች ነበሩ። ቅዱሳን ወይም ደግሞ ሙታን በህልም ይመጣሉ? ሁልጊዜ አይመጡም፣ ግን ይመጣሉ ብለን መጠበቅ የለብንም። በሉቃስ ወንጌል ምዕራፍ 16 እና 15 ላይ ስናነብ በሁለት ምዕራፍ ውስጥ አንድ ታሪክ እናገኛለን። 16 ላይ የአልዓዛር እና ነዌ ከዛ ደግሞ አብርሃም እናያለን። አልዓዛር አርፏል፣ ነዌም አርፏል። ነዌ ምንድን ነበረ ጠይቆ የነበረው? ወንድሞቼ በህይወተ ስጋ ያሉ ወንድሞቼ ወደዚህ መጥተው እኔ ያገኘኝ እንዳያገኛቸው ንስሐ ይገቡ ዘንድ አልዓዛር ላክላቸው ብሎ ለአብርሃም ጥያቄ ጠይቁ ነበር። መጻሕፍት አሉላቸው ወይም ደግሞ ነቢያትን ከተሉ ብሎት ነበር። ምክንያቱም ብዙ ጊዜ ሙታን እንዳይመጡ የሚሆንበት ምክንያት ምንድን ነው ከተባለ መጀመሪያ በዚህ መልእክት ሊያስተላልፍ ሰው የሚችል የለም እንደማለት ነው። ከዛ ባለፈ ደግሞ በዚህ ምክንያት የሞቱ ሰዎች እየመጡ ለሰዎች መልእክት መናገር በጀመሩ ቁጥር አጋንንት ሙታንን መስለው መልእክት እስከ ማስተላለፍ ይደርሳሉ። የራሳቸውን የሰት ትምህርት ያስተምራሉ። ስለዚህ ሰው ትምህርት መማር ያለበት ወይም ደግሞ መልእክት መቀበል ያለበት በህይወት ስጋ ካሉ አባቶች ወይም ደግሞ ከቅዱሳን መጻሕፍት እንጂ ሙታንን መጠበቅ የለበትም። ስለዚህ በመጽሐፍ ቅዱስም ሙሉ ተቀባይነት የለውም። ሲጀመር ማለት እነሱ በመሆናቸው በትክክል መረዳት እንዴት ይችላል ሰው ማለት በምን መዝኖ? ምክንያቱም አጋንንት በራሳቸው ያን ሰው መስለው መጥተው ሀሳብ ሊናገሩ ወይም ላስተላልፉ ይችላል። በደንብ ተመርምሮ ነው መመዘኛለሁ። መመዘኛው ምንድነው? የቤተክርስቲያን ትምህርት አለ። ከመንፈሳዊ ህይወት አንጻር ተመዝኖ ወይም ደግሞ ለምን ሰው መላክ ፈለጉ፣ ለአንድ ሰው ምን ማድረግ እንዳለብን ቤተክርስቲያን ወይም ደግሞ መልእክቱ ሙሉ ሀሳብ በቤተክርስቲያን ውስጥ ትምህርቱ አለ። ለምሳሌ በጣም አድርጉልኝ ሊሉ የሚችሉበት መንገድ ምን ሲሆን ነው? ለምሳሌ በቤተክርስቲያን ታሪክ ወይም ደግሞ በሰማዕታት ታሪክ ካየን አጽማቸው የትም ቦታ ወድቁ ከሆነ አጽማቸው እንዲነሳላቸው በራእይ ሊታዩ ወይም ደግሞ በህልም ሀሳባቸው ሊገልጡ ይችላሉ። ከዚያ ባለፈው ግን እንዲህ አድርጉልኝ ብለው የሚመጡበት መንገድ ያለ ለማለት አያስችለንም። ሰይጣንም ቢሆን በቅዱሳን መስሎ ሊመጣ ይችላል። መልአክ የሚመስል ከሆነ ቅዱሳን መምሰል ምንም አይደለም ለሱና ስለዚህ ተመዝኖ
ሊታወቅ የሚችለው። በህልም የታዘዘውን ትእዛዝ ሳይመረምር ሳያስብ ሳያወጣ ሳያወርድ ማድረግ አይቻልም። ለምን? ከሰይጣንም ሊሆን ይችላል፣ ከራሱ ከሀሳቡ የተነሳ ሊሆን ይችላል። ስለዚህ መመርመር ነው የመጀመሪያው። ለዚያ ነው ቅዱስ ኤፍሬም ሶርያዊ በ3ኛው ክፍለ ዘመን ከ318 ሊቃውንት ጋራ የነበረው መምህሩን ተከትሎ ሄዶ ነበረ ወደ ኒቃና። ኒቃ ላይ ሳለ ስለ ባስልዮስ አንድ ራእይ አለ። የብርሃን ምሰሶ ከሰማይ እስከ ምድር ተተክሎ ያንን ምሰሶውን አየና ምንድን ነው ብሎ በሀሳቡ ሲያወጣ ሲያወርድ መጥቶ መላኩ ባስልዮስ ነው አሉ። እንዲህ ብሎ ራሱ አልተቀበለውም ነበር። ይሄ የሰይጣን ወይስ የመላክ ነው ብሎ ለማረጋገጥ ባስልዮስ ወደ ነበረበት ሀገር ስብከት ነው ሄዶ የነበረው። ስለዚህ በብርሃን አምሳልም ሊሆን ይችላል፣ በተለያየ መንገድ ቢመጣም እንኳ እለቱን ማረጋገጥ አይቻልም። ይሄ በነገራችን ላይ አንዱ ከስንፍና መንገዶች አንዱ ወይም ደግሞ ያለ ትዕቢት ልንለው እንችላለን። በቤተ ክርስቲያን ስለ ጋብቻ ህይወት፣ ስለ መንፈሳዊ ህይወት፣ ስለ ማንኛውም ልንወስናቸው ስለሚገባን ጉዳዮች ሁሉ ስርዓተ ትምህርት ህግ እያለ ህልምን ተከትሎ ውሳኔ መወሰን አደገኛ ነው፣ ወይም ትዕቢትም ጭምር ነው። ለእኔ ህይወት የሚሆን ነገር በቤተ ክርስቲያን አላገኘውም ወይም ደግሞ የተወሰነ ነገር አላገኘውም ብሎ ማሰብ ነው። አደገኛም ነው ደግሞ። ይሄ ደግሞ ወደፊት የሚቀጥለው ምንድነው የሚያደርገው? አጋንንት በዚህ ምክንያት ህይወቱን ሊያበላሽበት የሚችሉበት መንገድ አንዱ እሱ ነው። ውሳኔ ለመወሰን ህልምን መጠቀም በጣም ችግር አለው። ችግሩ ምንድነው? በዚህ ምክንያት አጋንንት ሀሳባቸውን ሊያስተላልፉበት ይችላሉ። ሰውየውም ትክክለኛ ህይወት እንዲኖረው ሊያደርጉት ይችላል። ህልምን እንደ መስፈርት ወይም ደግሞ እንደ አንድ የህይወት መምሪያ አድርጎ መቀበል ማለት። ስለዚህ ከቤተ ክርስቲያን አስተምሮ አንጻር ጣዩ ሲራክም እንዲያለው ሰነፍ ሰው ነው ህልምን እንደ ህይወት መመሪያ ወይም ደግሞ ትክክለኛ አድርጎ መቀበል የስንፍና ምልክት መገለጫ ነው፣ ጠላን መከተል ተብሎ ነው የተገለጠው። እንደዚህ አይነትም ሰው ያስደነግጧልም ጭምር። አንድ ሰው መንፈሳዊ የሚባለው ህልም ስላየ ወይም ስላላየ ሳይሆን ከእግዚአብሔር ጠብቆ ወይም በመንፈሳዊ ህይወት የሚኖር ከሆነ ድረስ ነው። እንደውም ሰው መንፈሳዊ በሆነ ቁጥር የህልም የሚባለው ወደ መርሳት ይመጣል ወይም ደግሞ ሊያቆመው ይችላል። ከእግዚአብሔር የሚተላለፉ መልክቶችን ሁሉ ከህልም መጠበቅ አላዋቂነት ስለሆነ እግዚአብሔር አብሮን ይኖራል እኮ ከህልም ባለፈ። ለምሳሌ ምስጢራትን እንካፈላለን እስከሆን ደግሞ እንቀበላለን። ለእኛ የሚያስፈልጉን ትእዛዛት ተሰጥተውና ስለዚህ እግዚአብሔር ከኛ ጋር ካለ በእኛ ድሮ የሚኖር ከሆነ ህልም ለምን እንጠብቃለን? ስለዚህ ህልም አለማየት መንፈሳዊ ህይወት የመውረድ ወይም ደግሞ መንፈሳዊ ያለመሆን ምልክት አይደለም። ህልም ማየትም የመንፈሳዊነት ምልክት አይደለም። ምክንያቱም መንፈሳዊ ህይወት ያላቸው መንፈሳዊ ህይወት የሌላቸው ብቻ ሳይሆን እግዚአብሔር አለ ብለው የማያምኑ ወይም ደግሞ እንዳለ የማይቀበሉም ሰዎች ጭምር ህልም ስለሚያዩ ይህንም አይተናል መጽሐፍ ቅዱስ ውስጥ ጭምር። ለምሳሌ ናቡከደነፆርን ሲተናል ስለ እግዚአብሔር የሚያምነው ነገር አልነበረም፣ ግን አይቷል። በዛው በተመሳሳይ ፈርዖንም አይቷል። ስለ ችግር ዘመን ተተርጉሞለታል፣ ሆኖለታል፣ ግን እግዚአብሔርን የሚያምን አልነበረም። ስለዚህ ጣዖት ሊያመልክ የሚችል አጋንንት ጋር ግንኙነት ያለውን ሰው ህልም ላይ ይችላል፣ ግን መንፈሳዊ ነው ወይ አይደለም። ሳይፈጸም ከቀረ የመጀመሪያ ጥሩ አይደለም ማለት ነው። ወይም ደግሞ አስበን የነበርነው አይተን ነው ያልሆነው የሀሳብ ውጤት ነው። የመጀመሪያው ብዙ ጊዜ ከእግዚአብሔር የሆኑ ህልሞች ቶሎ አይፈጸሙም። ለምሳሌ በዘፍጥረት ላይ ያለውን ታሪክ ስናነብ ዮሴፍ ህልሙን ካየው በኋላ በጣም ብዙ አመት ከቆየ በኋላ ነው የተደረገው። ግብጽ ሂዶ ተሽጦ ከዛ በእስር ቤት ቆይቶ እንደገና ነግሶ ከነገሰ በኋላ ደግሞ ረሃብ ሆነ። ከዛ ይሄ ነው የታየው። በአንድ ጊዜ አልተፈጸመም። እንደ ትንቢት አይነት የሚቀጣቸው የህልም አይነቶችም ስላሉ፣ ስለዚህ ቶሎ የማይደረገው አንደኛው ውሸተኛ ከሆነ ሳይደረግ የሚቀር ነው። ግን ጥሩ ያለው ለምሳሌ ሰው ሲርበው በህልሙ ሲመገብ ላይ ይችላል፣ ግን ጥሩ ህልም ነው። ሰው እንደራሱ አተረጓጎም ሊተረጉመው ይችላል። ምግብ ሲመገብ ለወደፊቱ ሀብት አለኝ ብሎ ሊያስብ ይችላል። በተለይ አንዳንድ ሰዎች እንደሚተረጉሙት እንደግላቸው አስተሳሰብ ባህር ሲሻገሩ ከተማ ሊገባ ነው ወይም ደግሞ አሜሪካ ሊሻገር ነው ብሎ ሊያስቡ ይችላል። ግን ባህር አለመሻገሩ በራሱ ባህሩን ከተማ ብሎት ወይም ደግሞ ውጭ ሀገር የመሄድ ብሎ ተርጉሞት ከሆነ አለመሻገሩ ትክክል ሆኖ ሳለ አለመደረጉ አይደለም፣ ራሱ ሰውዬ የሰጠው ትርጓሜና ትክክለኛ ለመሆን ነው የሚያሳየው። ቤተክርስቲያን ያው ከመተኛታችን በፊት ምን አይነት ጸሎት እንጸልይ የሚለውን በህግ መጽሐፍም ተጽፎ ስላለ ሰው በሰባቱ ጊዜያት የሚጸልያቸው የጸሎት አይነቶች አሉ። ከነዚህ አንዱ አቡነ ዘበሰማያት ወይም ደግሞ አባታችን ሆይ ነው ጸልይ ይችላል። ጸሎተ ማርያም የእመቤታችን ጸሎትም ጸልዮ ነው መተኛት ያለበት። ቀኑን ባርከህ በሰላም እንደዋልከኝ አሁንም በሰላም አሳድረኝ ብሎ መዋል አለበት፣ ማንኛውም ክርስቲያን የሆነ ሁሉ ሰው ማለት ነው። ከዚያ ባለፈ ግን እንግዲህ የግሉ ጸሎት ሊኖረው ይችላል። ማታ መጽሐፍ ካነበበ በኋላ በተለይ ሰው መጀመሪያ ምሽቱ ላይ ጥሩ በተመስጦ ያመሸ ከሆነ ቲክቶክ ላይ ወይም ደግሞ ፌስቡክ ላይ የተለያዩ ማህበራዊ ሚዲያዎች ላይ አይኑን ቸክሎ ከማምሸት ይልቅ ሊተኛ አካባቢ ሲል መጽሐፍትን ቢያነብ ከዛ ጸሎት ቢያደርግ ጥሩ ወይም ደግሞ ደስ የሚያሰኝ ሌሊት ሊያሳልፍ ይችላል። ከእግዚአብሔር ከሆነ መጥፎ የሚባል ህልም የለም፣ በጎ ህልም ነው ሊያይ የሚችለው። ከአጋንንት ከሆነ ይህን አለመከተል ነው። ከጠራያት ከሆነ ወይም ደግሞ ከአመጋገቡ የተነሳ ለምሳሌ እሳት ውስጥ ሲገባ ቤት ሲቀጣጠል እንዲህ የተለያየ ነገር ሲያይ ያንን ትክክል ህልም አይደለም ወይም ደግሞ ክፉ ህልም ነው ያየሁት ብሎ ከመደንገጥ ይልቅ ያንን እንደ ኢምንት ቆጥሮ ሳይታመን ህሊናውን ሳይረብሽ፣ ምክንያቱም ሰው ከማሰቡ የተነሳ ስለሚረበሽ እንደ ኢምንት ቆጥሮ ጸሎት ማድረግ፣ ምክንያቱም ህሊናውን ከመራበሽ ስለሚያድነው ማለት። አሁን ለምሳሌ ሰው እሳት ሲቀጣጠል ሲያይ በቃ ዛሬ ልጣላ ነው ብሎ ሊተረጉም ይችላል። አጋንንትም እንደዚህ አይነት ያሳዩት በኋላ ተከታዩን እንዲደረግ ሊያደርጉለት ይችላሉ። ግን ይሄን በጸሎት ማሳለፍ ህሊናው እንዲረጋጋ ነው። ከዚህ ሀሳቡን ትክክል እንደሆነ አለመቀም ደግሞ በትክክል አለመታመም
ከዛ መጨረሻ ያው ለአባቱ መንገር ምክረ ካህን የሚቀበልበት አባት ሊያጽናናው የሚችልበት መንገድ ስላለ የማይችል ከሆነ ደግሞ ሊችሉ ከሚችሉ ሰዎች ሂዶ ንስሐ አባትን ማግኘት ባይችል እንኳን ከሌሎች አባቶች ሂዶ ሀሳብ መቀበል ይችላል። መጽሐፍትን ማንበብ ይችላል። አብዛኞቹ ሰው ሊያደርጋቸው የሚችለው ጉዳዮች በእርሱ የተወሰኑ ስለሆኑ በተለይ እንደዚህ አይነት ክፉ የሚባሉ ህልሞች አስደንጋጭ ናቸው የሚባለውን የህልም አይነት ሰው ሲያይ መደንገጥ ሳይሆን ያለበት በቃ ህልሙን እንደ ምንት ማየት ነው። ብዙ ጊዜ እንደዚህ አይነት የሚታዩት ሰዎች ትኩረት ሲሰጧቸው ነው። ለሰው ማንኛውም አስደንጋጭ ሊሆን የሚችለው ትኩረት ለሰጠው ጉዳይ ስለሆነ ማለት። ጋንንት የሚረብሹት ከሆነ ደግሞ ከምስጢራት መካፈልና መንፈሳዊ ህይወት እንዲኖረው ራሱን ካደረገ የሚረብሸው ነገር ከብሱ መወገድ ይችላል። ምክንያቱም አጋንንት አንዳንድ ጊዜ በሰውየው ሲበረቱ የተለያዩ አስፈራሪ የሚባሉ ነገሮችን ሊያመጡበት ሊችሉ ስለሚችል ይህን ደግሞ በመንፈሳዊ ህይወት ድል ማድረግ ይችላል። የመጀመሪያ እንደ ቤተክርስቲያን አስተምሮ ህልምን የህይወት መሰረት ወይም ደግሞ የህይወት መርህ አድርጎ አለመቀበል። እግዚአብሔር የሚነግረን በህልም ብቻ ነው ብሎ ማሰብ የለበትም። ምክንያቱም ቅድም እንዲያልኳቸው እንደዚህ አይነት ህልም ብዙ ጊዜ የሚታመን ሰው ከሆነ ቤተክርስቲያን ስለ ህልም ምን ትላለች የሚለውን ማየት አለበት ብዬ አምናለሁ። ስለዚህ የትክክለኛ አይደለም እውነትን ሐሰት ነው የሚለውን ለመለየት ከቤተክርስቲያን አስተምሮ አንጻር መማር አለበት። ከዛ ባለፈ ግን ህልምን ማመን የለበትም። ከዛ ደግሞ የህይወት መርህ አድርጎ መቀበልም የለበት። ማንኛውም ሰው ሰላማዊ እንቅልፍ መተኛት ይፈልጋል። የቀን ውሎውን ካስተካከለ በመንፈሳዊ ንባባት ላይ በበጎ ሀሳቦች ላይ አትኩሮ ከዋለ ሰላማዊ እንቅልፍ መተኛት ይችላል። ከዛ ደግሞ የመጀመሪያው ማታ ሲተኛ ጸሎት ጸልዮ መተኛት ከቻለ በንባብ አንብቦ አሳልፎ አምሽቶ ከተኛ እሱም በሰላማዊ እንቅልፍ ሊኖረው ይችላል። ሌሊት የሚረብሸው የቀን ሀሳቡም ስለሆነ እግዚአብሔር በጎ ህልም እንዲያሳየን ብሎ መተኛት ግን ይሄ በጣም አደገኛ ነው። እኔ እንደ ግል እግዚአብሔር ህልም እንዲያሳየኝ ብዬ አልጸልይም፣ መጸልይም አልፈልግም። ምክንያቱም ምን ይሰራልናል? እግዚአብሔር እኮ የሚያስፈልገን ጉዳዮች በመጽሐፍት ነግሮናል። ለእኔ ሊያስፈልገን የሚገባውን ነገር መጽሐፍት ላይ መልእክቱን አስተላልፏል። በመምህራን በኩል ወይም በቤተክርስቲያን በኩል ይነግረን። ስለዚህ እግዚአብሔርን ህልም አሳየኝ ብሎ ጸልዮ ማደር እሱ አደገኛ ነው። እንደውም ለሰይጣን መንገዱን ክፍት ከሚያደርጉ መንገዶች አንዱ ይሄ ነው። ስለዚህ ይሄ ትዕቢትም ጭምር ነው። ነገራችን ላይ ህልምን እንዲያሳየኝ ብሎ መተኛት ጥሩ አይደለም እና ስለዚህ እንደ አይነቱ ትክክል አይደለም። ትዕቢት ግለጥልኝ ህልም አሳየኝ ብሎ መጸዳ ራሱ እኔ ለዚህ ጸጋ እገባለሁ ማለት እኮ ነው። የተለየ ነገር አይደለም። እኔ ለዚህ ጸጋ እገባለሁ ወይም ደግሞ ያስፈልገኛል። በቃ አንተ በቤተክርስቲያን ውስጥ ያስቀምጥካቸው አስተምሮች ወይም ደግሞ በመጽሐፍ ቅዱስ የተሰጠው ትምህርት ለእኔ የተሰጠው የህይወት መርህ የሚሆነው የአስተምሮ የሐዋርያት አስተምሮ ለእኔ በቂ አይደለም። በቃ ይሄ በቂ ስላልሆነ አዲስ መልእክት እፈልጋለሁ ማለት ነው። አዲስ መልእክት እፈልጋለሁ ማለት ደግሞ ለእኔ ህይወት የሚሆን ትምህርት እስካሁን አልተሰጠም ማለት ነው። ይሄ ደግሞ የመጨረሻ ትዕቢት ነው። ስለዚህ ህልም እንዲያሳየን መጸለይ ይገባን ብዬ አስባለሁ። መጀመሪያው ምን ማድረግ አለበት? በህልም የመጣውን የህልም አይነት ሁሉ አለመቀበል። ከዚያ ህልም ከምን ሊመጣ እንደሚችል መረዳት አለባቸው ሰዎች ሁሉ። ከዛ ባለፈ ግን ህልምን የህይወት መርህ ወይም ደግሞ ለህይወት መመሪያ አድርጎ መቀበል የለበትም ሰው ሁሉ። መንፈሱን ሁሉ አትመኑ ብሏል ቅዱስ ዮሐንስ ወንጌላዊ በመልእክቱ ላይ። ስለዚህ የመጣውን ሀሳብ ሁሉ መቀበል የለባቸውና መመርመር አለባቸው ሰዎች ሁሉ ብዬ አስባለሁ።